ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ጠቅላይ ሚኒስትር አብይ አህመድ ወደ ሀገራቸው መመለስ አልቻሉም በጦርነቱ ምክንያት እመለስበታለሁ። ከዚያ በቅድሚያ በኢራን በአሜሪካና በእስራኤል መካከል የተፈጠረው ጦርነት መካከለኛው ምስራቅን እንዳለ አዳርሶታል ተመልካቾቻችን አድማጮቻችን። ነገር ግን አስቀድመው የብልጽግና ደጋፊዎች ያሰቡትንና ሲያሰራጩት የዋሉትን መረጃ ለማሳየት እፈልጋለሁ። የክብር አባሎቹ እንደምትመለከቱት አሜሪካና ኢራን ወደ ጦርነት መግባታቸው አይቀሬ ሆኗል። አሜሪካ በኢራን ላይ ጥቃት በሰነዘረችበት ቅጽበት የኤርትራን አየር ኃይል ከማንኛውም በረራ ሙሉ በሙሉ ነፃ በማድረግ የኤርትራን ወታደራዊ መሰረተ ልማቶች በተቀናጀ አየር ድብደባ ከጥቅም ውጭ እናደርጋለን። የኤርትራን ወታደራዊ መሰረተ ልማቶች ከጥቅም ውጭ ከሆኑ በኋላ እጅግ ቢበዛ 12 ሰዓታት ከሆኑ በኋላ እጅግ ቢበዛ 13 ሰዓታት ይፈጅ ነው አስደማሚ የልዩ ዘመቻ ኦፕሬሽን ሬድሲ ወደ ስራ ይገባል። ቀሪው ዝርዝር በስራ ይገለጻል እያሉ ሲቀሰቅሱ ነው ያሉት። ይሄ ክብረ አባል ብቻ ሳይሆን ዛሬ ከማለዳ ጀምሮ የብልጽግና ደጋፊዎች በቃ ይሄን አጋጣሚ ይሄን ሰዓት ተጠቅመን ኤርትራን ከጥቅም ውጭ ማድረግ አለብን የሚል ቅስቀሳ ሲያደርጉ ነው የነበረው። ነገሩ እባብ ልቡን አይቶ እግር ነሳው ነው የሚባለው። አሁን ደግሞ ሌላ ዜና ነው እየተሰማ ያለው። ወደሱ ከመምጣቴ በፊት ግን እነዚህ የብልጽግና ተቀላቢዎች በዚህ ያህል ደረጃ ላይ ለምን ፎከሩ ተብሎ አይጠበቅም። ምክንያቱም አንድ ተረት አለ፣ ስልብዶሌ በጌታው ምንትስ ይፎክራል የሚባል ነገር አለና ለነሱ የዓለም አንደኛ ማን ነው የሚታያቸው? ብልጽግና ነው የሚታያቸው። በተውሶ ጀትና ፓይለት ሰማዩም የኛ ነው እያለ ትርኢት ሲያሳያቸው በብድር በዕዳ በኮንትራት እያመጣ እውነት መስሏቸዋል። በሀገር ውስጥ ያለውን ጦርነት መቋጨት አቅቶት ቀይ ባህርን አመጣለሁ አሰብን አመጣለሁ እያለ በእጁ ያዘውን በብብት ያዘውን ጥሎ ይኸው ትግራይ ሌላ ሀገር ልሆን ነው እያለች ነው። እና ውስጥ ያለውን ጦርነት መቋጨት ያጣን ኃይል እውነት መስሏቸው አሁን ነው ኤርትራን መምታት አሁን ነው በዚህ ጊዜ ነው እያሉ ፕሮፓጋንዳ ሲሰሩ እኔ እየሳኩ ነበረ፣ ስስቅ ነበረ። የሆነ ሆኖ ለፕሮፓጋንዳው በኋላ ትደርሳላችሁ። አሁን ያለው ዜና በጣም አስደንጋጭ ነው። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ የሚያደርገውን በረራ በሙሉ አቋርጧል፣ ሰርዟል። ብዙ በረራዎችን በዛሬው ዕለት በመካከለኛው ምስራቅ የሚገኙ የኢትዮጵያ ኤምባሲዎች በሙሉ እንደ ሌሎች ሀገራት ለዜጎች ተጠንቀቁ የሚል መልእክት አስተላልፈዋል። ጦርነቱ በጣም በማየሉ የኢራን ከፍተኛ ወታደራዊና መንፈሳዊ መሪዎች ጭምር መገደላቸው እየተነገረ ነው። ኢራን ደግሞ ምጽአት ቀናችሁን ነው ማመጣው ያለች እየዛተች ነው። ጦርነቱ አይሏል። የሆነ ሆኖ አብይ አህመድ ከቀናት በፊት መሳሪያ ለመሸመት ወደ አዘርባጃን አምርተዋል። ወደ አዘርባጃን ሲሄዱ አብይ የተጠቀሙት ሩት ግዴታ መጠቀም ያለባቸውም ወይ በዱባይ በኩል ነው ወይም በዶሃ በኳታር በኩል ነው። ዛሬ ደግሞ እነዚህ ሀገራት አሜሪካ የጦር ቤት ስለሰጡ በሚል ኢራን ደብድባቸዋለች፣ ወደ እነዚህ ሀገራት ማለት ነው። ስለዚህ ዛሬ ጧት ይመጣሉ የተባሉት አብይ አህመድ መምጣት አልቻሉም። ኢቭን በረራ የጀመሩ ከአዲስ አበባ አንዳንድ በረራዎች ተመልሰዋል ከመንገድ ወደ መካከለኛው ምስራቅ መሄድ ስለማይቻል በሌላ አቋራጭ መንገድ የለም አብይ የሚመጡበት። ይህን ተከትሎ የውጭ ጉዳይ ሚኒስቴር ሰጋ መሰለኝ አብይ አህመድ ተመልሰዋል ብሎ አሁን ከአንድ ሰዓት በፊት ለጥፈዋል። የለጠፈው ፎቶ ግን አብይ ሲመለሱ ወይም ከኤርፖርት ሲሸኙ አይደለም ተመልካቾቻችን፣ ወይም አዲስ አበባ ሲገቡ አይደለም። የገቡ ቀን ከአዘርባጃኑ መሪ ጋር በቢሮቸው ሲያወሩ የነበረውን ፎቶ ነው የለጠፈው እንጂ ዛሬ ሲመለሱ የሚያሳይ ፎቶ አልለጠፈም። ምናልባት እንግዲህ አይታወቅም፣ ኢትዮጵያ ውስጥ ሌላ ነገር እንዳይሆን ሊሰጉ ይችላሉ። ስለዚህ መጥተዋል የሚል ወሬ ለማስወራት ሞክረዋል። ይሄን ደግሞ ያወሩት አሁን ነው። የማይታመነው ደግሞ ይሄ ወሬ ለምንድን ነው? የተዘጋው የአየር ክልሉ የሚያልፉበት ከጧት ጀምሮ ነው። ስለዚህ አሁን ከአንድ ሰዓት በፊት የሚመጡበት መስመር የለም። ይህ ማለት ጠቅላላ እዛው ይቀራሉ ማለት አይደለም። ለጊዜው ዘግይተዋል፣ መምጣት አልቻሉም ነው። ወይ በዱባይ ነው ሩቱ ወይም በዶሃ በኩል ነው። እነዚህ ሀገራት ደግሞ የአየር ስፔሳቸውን አሁን ዘግተው ጦርነት ላይ ናቸው ያሉት። ስለዚህ ለጊዜውም ቢሆን ማለት ነው አብይ አህመድ ከአዘርባጃን መመለስ አልቻሉም። ከነገ በስቲያ ነው ታላቁ የአድዋ ድል የሚከበረው። ስለዚህ ጻፍ አትበይኝ ስለ አድዋ አልጽፍም የሚለውን የደሱ ፍቅሬልን አድዋን ጋብዣቸዋለሁ። ሁላችሁም እንድታዳምጡት ተጋብዛችኋል።